يا رب وداوري እውነቷን ነው። ሰው ሊያወራ ብሎ ሲቋረጥ በጣም ነው የሚያናደው። ስሜት ይበትናል። ራሱ ቦጋርል እንደሚያደርገኝ ወይ ሚውት ላድርግላት። ዝም በሉ ሚውት አድርጎ የሚያወራ ሰው አውርዱ ከኔ ጀምሮ። እሺ ምህረትም ስላለች ምህረት ሰላም ከማለታችን በፊት ኦፓን አንዊት አድርጊ። ኮመንት አይታይም እየጻፍሽ ከሆነ በ65 አምላክ አሰላም አለይኩም እህቶቼ፣ ሰላም ይባላ። እንዴት ናችሁ? በጣም ተናፍቃችኋል። አለሁላችሁ። ቅድም ባነሳችሁት ርዕስ ነበረ ለወራ የነበረውና እኮ የሚያወራ ሰው አለ። ምህረትዬ እምሆይ ወይ ይቆየዋ። ምን ሆኖ ነው? ተስፋ የመቁረጥ ስሜት ይታይቦታል። ቆይ ኦፓል ታወራ መጀመሪያ። ኦፓል አለሽ ስሜት እንደም እሺ፣ ኦፓል ሁላችሁም ሰላም ብያለሁ። አዲስ ተረጋጋ። ምንድን ነው? ወዴት ነው? በቃ ያወራልሽልኩ በቃ ያውሩታቸው ታስረሽ ነበረ? ከእስር ቤት ነው የወጣሽው? እንዴት ልጅ ሳትባል ደህና ነኝ ተው፣ ሰው አታሳቁ። ተው የሚቀጥለው መጨረሻ ላይ ሀሳብ እሰጣለሁ። ባብዬ ችግር የለም። ኧረ ቀጥይ። ሀሳብ እንትን ካለሽ ቀጥይ። ኢምራን ነው መዝጋት ያለበት ራሱ የእሱ ቀን ስለሆነ እሱ ነው መዝጋት ያለበት ራሱ። ለበለበን እኮ ቁጭ ብለን እዚህ ቀጥያ እንጂ ደግሞ ማውራት አልችልም። በቃ በጣም ከመሳቅ የተነሳ ሀሳብ ሁላ ተበትኗል። እሺ በቃ ሰብስቢ። ምህረትዬ ሰብሰብ አድርጊው። 1-2 ደቂቃ ምናምን። ምህረት ወይ እንዴት ነሽ? ሰላም ነው? አለሁ። ኑሪልን። ምንድን ነው? ስለምን ልታወሪ ነው? ቅድማ ስለመጠጡ ላወራ ነበረ ትንሽ የቢራ ችግር አለብኝና ይህ ነገር እንዴት ነው ድጋሚ እኛ ደግሞ ይኸውልህ ኢትዮጵያኖች በምን አድገናል መሰለህ? ቄስ እንኳን ሲመጣ ዳቦ ጠላው አረቄው ምኑ ተደርጎ ካልሆነ ጸብርም ከሆነ አይረጭልንም። ገባህ? ሃይማኖትሽ ምንድን ነው? እና በዚህ ስላደግን ድንድ አይለቅም እንዴ? እኔ ገና ሃይማኖት እየመረስኩ ነው። ገና ነኝ። መጀመሪያ ምን ነበርሽ? መጀመሪያ ነገራችን ላይ እኔ ተቀላቅዬ ነው ያደግኩት። ከዚህ በፊት ተናግሬያለሁ። ሙስሊም ቤት አድጌያለሁ። ፕሮቴስታንት አሳድጌ። እናት አባትሽ ምንድን ናቸው ነው ጥያቄው? እናትና አባቴማ ኦርቶዶክስ ናቸው። ለዛ ነው የተፈሰፈስሽው። ቀጥይ በቃ። እና ያው ግን በአቋም አላደግኩም። ገባ? ሙስሊም ቤት ጴንጤ ቤት ስላደግኩ ምንም አሁን ላይ ካደግኩ በኋላ ከአንድ ያኔ አሁን ጴንጤ ነው መሆን የምፈልገው። በነገራችን ላይ ግን እንዘንጠው ኢየሱስ ነው መሆን የምፈልገው። ደግሞ ያኔ ፍሪደም ያለው ሃይማኖት ነው የምፈልገው። ገባ? አንቺ ሃይማኖት ግን የአቋምሽ ትክክል አይደለም እያሉኝ ነው ሳይሆን አንቺ ሃይማኖት አይደለም የፈለግሽው። ፍሪደም ከሆነ ሃይማኖት አይደለም የሚመርሻለሽ። ሃይማኖት ሰው ናቸው። እኔ ምንድነው ማምነው የሰው ልጅ የሙሴን ሕግ በጣም አከብራለሁ። ከምንም በላይ የሰው ልጅ ሰውን አይክፋ፣ ክፉ አይሁን እንጂ የግድ የሆነ ሃይማኖት ይዞ መኖር አለበት ብዬ አላምንም። እምነቱ በልቡ ነው፣ አምላኩ በልቡ ነው ብዬ ነው ማምነው። ለዛ ነው ወይ ጳውሎስ እንዳዲስ ተነስቶ እኛማ በመካከላችን ስላለ ስለተገኘ እሱ ያወራሻል። አንዴ ቆይ ጳውሎስ ታውቂዋለሽ? ቀጥል ኢምራን። ጳውሎስ እኔ ነኝ እንዴ? ጉድ መጣብኝ። እኔ እኮ ጳውሎስ ስላልና ማነው ጳውሎስ ስላለኝ። እሺ ችግር የለውም በቃ አክብሬ ተቀብያለሁኝ። ትርጉሙን ባላውቀውም ወገናችን የሙሴ ሕግ ታከብራለሽ? በጣም ነው የምወዳችሁ። እንዴ ቤተሰብ አይደለሁ እንዴ? እኛም እናከብርሻለን በሰውነትሽ። አይ ግን የሙሴ ሕግ ታከብራለሽ? የሙስሊም ሕግ ያልክ መስሏት ነው እንዴ? በጣም ወዳችሁ ያለችው የሙሴ ሕግ የሙሴ ሕግን ታከብር ያለሽ
አዎ እንደኔ የሚያከብራል ወይ? እሺ በሙሴ ህግ አንቺ መገደል አለብሽ። አሁን መገደል አለብኝ? አዎ ለምን ወረበል አለብሽ አንቺ? በእግዚአብሔር አታምኝማ። በእግዚአብሔር አታምኝማ አይደለም ያለችው፣ የሙስሊም ህግ እኮ ነው ያለችው። የሙስሊም ህግ ስለ መልካም ተግባሮችን እኮ ነው። ወይኔ የሙስሊም ህግ እንዴ ያልሽው? የሙሴ ህግ ለይሃ እንዴ አተወዛግኝ እኮ ወይኔ። እስቲ ሚዩት አንቺ ጉዱን ኩላችሁ። ለካ ሰው የሙስሊም ህግ ነው፣ የሙሴ ህግ አይደለም። በሙሴ የምትገደው ያዘሽ በስልም አትገደይ አለሽ ማለት አይደለም የብሉይ ኪዳን የሙስሊም ህግ አይደለም ካለችው ብሉይ ኪዳን ላይ ያለውን የሙሴን ህግ አከብራለሁ አይደል ያልሽው? ወደዋለሁ ነው እስቲ የሰማሁት አይደል? በመጽሐፍ ቅዱስ ላይ ያለው እርሱ ነው ብዬ አምናለሁ ነው። አዎ ትክክል። ከዛ ኢምራን ደግሞ ምን አለሽ? እንደዛ ከሆነ አሁን ያለሽ ጆሚ በብሉይ ኪዳን በሙሴ ህግ የሚያስገድል ነው አለሽ። ለምን አልሽው? እና ኢምሮ ልክ ነህ እኮ በቃ ልክ ነኝ እኔ እኮ የሙስሊም ህግ መስሎኝ እኮ ነው ተወዛገብኩኝ። እሺ እንደዛ ከሆነ ምህረት አንቺ አሁን በሙሴ ህግ መገደል አለብሽ። ለምን? በሙሴ ህግ መሰረት አንድ ሰው ከእግዚአብሔር ውጭ ሌላን አምላክ ካለመለከ ወይም አምላክን ከካደ በድንጋይ ተወግሮ ይገደላል። አህያም ካለሽ አህያሽ ይገደላል። ድመትም ካለሽ ድመትሽ ትገደላለች። አንቺም ድመትሽ ትገደላለች። ውሻም ካለሽ ውሻሽ ይገደላል። ሙሉ ንብረትሽ በሙሉ ይቃጠላል። ሞባይልሽ ሁሉ ነገርሽ ይቃጠላል። ልብስሽም ይቃጠላል። ወገናችን የመጀመሪያ ጊዜ ስሰማ ይሄንን ሙሉ ከተማሽ ይቃጠላል። ቤትሽ ይቃጠላል። ይኸውልህ 12ቱን ህግ አታውቁም እንዴ? 12ቱ ህግ እሱን እኮ ነው። 12ቱ ህግ ብቻ ነው። ሌላ ዝርዝር ውስጥ አልገባሁም። ኖ ሙስሊም 12ቱ ብቻ ነው የሚያለው። አግባ ማን ነው አታመንዝራ ምናምን የሚለውን ነው አንቺ ህጎች የምታያቸው? አዎ ውዴ ከሱ ውጭ ያለ አትቀበይም። ከሱ ውጭ ያለ ህግ አትቀበይም። የሙሴ ህግ እንዴ ለዚህ መቃጠል መንደድ ያለበት ከሆነ እኔ አልቀበሉም። እንደውም ከላዩ ላይ ተነስቶ ይሄ ነገር ይቃጠል ባይ ነው። እንደውም በቃ ጎበዝ በቃ አይ ጎበዛተኝ በቃ ስለዚህ ካላመንሽበት እንተው በቃ። ግን ዘዳግም 13 ላይ ነው ያለው። ዘዳግም 13 ላይ ምን የሚል ቃል መሰለሽ? አንድ ሰው እግዚአብሔርን ከካደ ጣዖት ካመለከ አንቺ መገደል አለብሽ፣ ከተማሽ መቃጠል አለብሽ። ምሳሌ አንቺ ቤተሰቦች ጋር ተሰብስበሽ እግዚአብሔርን ብትክጂ አንቺም ቤተሰቦችሽም ብሉ ትቃጠላላችሁ በእሳት ማለት ነው። አይ ይሄ ደግሞ በጣም ከባድ ነው። እንደዚህ አይነት ነገር አንቀበልም። በአሁን ጭንቅላት በአሁን አስተሳሰብ ለዛው ለላም በልሽ እንደዚህ እቃዋንም ሁሉ ወደ አደባባይ ተሰበስባለህ። ከተማይቱ እቃዋን ሁሉ ለአምላክ ለእግዚአብሔር ታቃጥላለህ ይላል። እሺ አቤት ኦፓል ብሬከሯ እንዳይቃጠል በዚህ መልኩ ያንተ መርፌ እኮ የበሬ ነው። ቆይ ምህረት አንዳንድ ፔጅ እንልክልሻለን የሙሴ ህጎችን ከእግዚአብሔር የተቀበላቸው ህጎች ወይም ደግሞ በብሉይ ኪዳን ይፈጸማቸው የነበራቸውን ህጎች እንልክልሻለን። አንቺ አሁን አትስረቅ፣ አታመንዝር ምናምን የምትባል 10ቱን ህጎች ነው የምትዩ። እነሱ ኦፍኮርስ ለሰው ልጅ መመሪያ ጥሩ ናቸው፣ ግን በጣም ብዙ አሉ ሙሴ ያጸደቃቸው ህጎች በጣም ከባባዶች፣ አስደንጋጮች፣ አስፈሪዎች አሉና ሲመችሽ ታነቢያቸዋለሽ ወይም ደግሞ አንዳንድ ፔጅ እዚህ ውስጥ ያለን በሙሉ ስክሪንሻት እያደረግን እንልክልሻለን ፎሎ እንድታደርጊ። በቃ ይቅር ቦታ ፖፓ ሌላ ርዕስ ትግባ። ለማንኛውም ግን የሙሴ ህግ የምትቀበል ከሆነ በሙሴ ህግ መገደል አለብሽ። እዚህ ጋር አንብቢው ከፈለግሽ ቀጥሉ። በቃ ፖፓ እዚህ ጋር ውዴ እዚህ ጋር ችግሩ የሙሴ ህግ እነዚህ 10ቱ ትእዛዛት የሚሏትን ብቻ አንጠልጥለው የሚሮጡት እንደትን እኮ ነው። 10ቱ ትእዛዛት እንደ ቶፕ እንደ ምዕራፍ እኮ ነው። 10ሩ ላይ አንዱ ላይ ምዕራፍ አለው። ለምሳሌ አትግደል፣ አታመንዝር ተብሎ ተጽፏል አይደለ? የገደለስ ያመነዝረስ ህጉ ምንድን ነው የሚለውን የሙሴ ህግ በደንብ አብራርቶ ያስተምራል። ችግሩ እነሱ አንጠልጥለው የመጡት ምንድን ነው? አትግደል ብሏል፣ አታመንዝር ብሏል። አትግደል አታመንዝር ነው አፋቸው ላይ ያለው። ኦኬ የገደለና ያመነዝርስ ምንድን ነው? የሙሴ ህግ እንዴ ያ መታወቅ አለበት። ዝም ብላችሁ አትግደል አታመንዝር ብቻ አትበሉ። የገደለና ያመነዘረ ምንድነው የሚለው በሙሴ ህግ የሚለው ነው ማወቅ አለባችሁ። እኔ እኮ ግርም ነው የሚለኝ እነዚህ ሰዎች ወላሂ ለአዚም። ቀጥይ ኦፓልዬ።
ልሽ እርግጥ ኃጢአት የሰራ ሁላ ማለት ነው ልንገርሽ ሐዋርያ አንቺ ሳትዩ ራሱን ያኔ ፍርዱን ይፈርዳል እና ይሄን አለማድረጉ ራሱ በቂ ነው እኮ ተነገረሽ። ከዛ በኋላ ምን እንደሚከሰት አንቺ ታውቂዋለሽ እኮ ላ ወዴ የሰው ልጅ ምን ኃጢአት ሰራሽ ምንም ታሽ የዘራሽውን እንደምታጅጂ ታውቂዋለሽ እኮ የሰው ልጅ ፈራጅ ነው። ይኸውልሽ አሁን እዚህ ይረር ምናምን የሚለውን አይደለም እኮ እኔ እያልኩሽ ያለሁት ቃላቶቹን እንዲህ አጠርጥሬ አይደለም። ታምኛለሽ ግን በመጽሐፍ ቅዱስ ታምኛለሽ አንቺ ግን አዎ ለምን አላምንም? ተምሪ ያደረኩት በመጽሐፍ ቅዱስ ካመንሽ ይኸውልሽ ውዴ በመጽሐፍ ቅዱስ ካመንሽ አንዴ መጨረሻ ምልክት ማስቀመጥልሽ መጽሐፍ ቅዱስን ከመጀመሪያው ጀምረሽ እስከ መጨረሻው አንብቢ። አንደኛ ስታንቢ የመጽሐፍ ይዘት ማወቅ አለብሽ። ሁለተኛ ሶስተኛ ደግሞ መጽሐፍ ውስጥ ያሉ የተለያዩ የሚነሱ ቶፒኮች አሉ እነዛን ማወቅ አለብሽ። መጽሐፍ ቅዱስ ውስጥ የእግዚአብሔር ሕዝብ የሚባሉ አሉ። የእግዚአብሔር ሕዝብ የራሳቸው ሕግና ታሪክ አላቸው። እግዚአብሔር የሰው ልጅ በምድር ላይ ያመጣው የምድር እንደራሴ እንዲሆን ነው። በምድር ላይ እንዲፈርድ ነው። የሰው ልጅ ፈራጅ ነው። ተግባብተናል። የሰው ልጅ ፈራጅ ነው፣ ይፈርዳል። እንዲህ ይላል ሐዋርያው ጳውሎስ ለሮሜ ሰዎች በላክላቸው ደብዳቤ ምዕራፍ 13 ከቁጥር 1 ጀምረሽ ስታነቢ የሰው ልጅ በምድር ላይ ፈራጅ እንደመሆኑ መጠን ምድር ላይ አንድ ንጉስ የእግዚአብሔር ንጉስ ነው የሚባለው። አንድ ሀገር ላይ አንድ ንጉስ ከነገሰ ያ ንጉስ የእግዚአብሔር ንጉስ ነው። እግዚአብሔር ነው የመረጠው። ያ ንጉስ ሰይፍን ይታጠቃል። የታጠቀው ሰይፍ የእግዚአብሔር ሰይፍ ነው። ያ ንጉስ በዛ ሀገር ላይ የሚደረጉ ነገሮችን አይቶ ይፈርዳል። የሚፈርደው የእግዚአብሔር ፍርድ ነው። ችግሩ እናንተ መጽሐፍ ቅዱስን አታነቡትም ወይ መጽሐፍ ቅዱስ ላይ ያለውን የእግዚአብሔር ሕዝብ ማለት እንደሆነ አታውቁም። የሰው ልጅ እዚህ ምድር ላይ ለምን መጣ የምትሉትን አታውቁም። በነገራችን ላይ አይ እግዚአብሔር ይፍረድ ከተባለ ለምንድን ነው የመኪና ትራፊክ ጥሰሽ ትራፊኩ ለምን ይቀጣሻል? እግዚአብሔር ይፍረድ ብሎ ለምን አይለቅሽም? ለምንድን ነው ብር የሚወስድብሽ? ለምንድን ነው የሰማይ ህግ እኮ ይለያያል። የምድር ህግ የሰማይ ህግ የሚባል ነገር የለም። የሰው ልጅ ከሆነ ድረስ የሰው ልጅ በህግና በስርዓት ነው የሚለው። ደግሞ ይሄ ከጊዜ በኋላ ነው። ይሄ የሰማይ ህግ ነው፣ ይሄ የምድር ህግ ነው ተብሎ የተከፋፈለው። ለዚህ ነው እናንተ በመጽሐፍ ቅዱስ አታምኑም፣ ሊበራሊዝሞች ናችሁ የምንለው ማለት ነው ውዴ። ወይ ሊበራሊዝም ሁኚ ወይ የመጽሐፍ ቅዱስ ሰው ሁኚ። ለዚህ ብዙ ጊዜ በነገራችን ብዙ ሰው አያውቅም። እኔ ፍቅር ሲዝም ሆኜ ይገላገላሉ። እንደውም በቃ መብትሽ ነው ውዴ። ወገዱን ቀኝ አድርግልሽ። ቀጥሉ። ኦፋል ሀሳብሽን ስጪና እንደዚህ ሀሳብ ሲሰጡ ፎሎ አድርጊያችን፣ መሲን ፎሎ አድርጊያት፣ ኢምራንን ፎሎ አድርጊው። ክርስቲያኖች ደግሞ አሉ፣ የክርስቲያን አፖሎጂስቶች አሉ። እነሱም ፎሎ አድርጊ። አንዳንዴ ገስት ላይ 30 ደቂቃ 40 ደቂቃ መሆኖች ብትሰሚ እኔ ለእንደናንተ አይነት ሰዎች የምመኘው ነገር አለ። በነገራችሁ ላይ መናገር ይፈውሳል። ኦፍኮርስ እኔ ሳውራ የሚገርማቸው እናንተ ዝም ትሉ ደግሞ ቀጥታ ይደውሉብኛል። እንዴ ዛሬ እጣኑን ያጨስኩት ወደ እኔ ነው እንዴ? የፀሐይ አምላክ ድረስ ይደውሉ ብሎክ ነው ማደርጋችሁ። የሆነ ሰው አመቱብሻል ዛሬ ቅድም ጀምሮ እያየሁት ነበር። ልቀቅ ቢው በቃ ከዚህ በኋላ ልቀቅ። መጥቆረ ተቀይሞሻል ዛሬ መንገድ ነው እና ምህረት ፎሎ አድርገህ ተጠቀሚያለሽ። እኔ በነገራችሁ ላይ የሚናገረው ማንም ሰው ምህረት ህይወትሽን የሚያደንልሽ ነፍስሽን የሚታደግልሽ ለአእምሮሽ ምግብ የሚሆን ከሆነ ተናጋሪ ማንም ይሁን ፕሮቴስታንት ተማሪ አዳምጪ። ክርስቲያን አፖሎጂስቶች አሉ፣ እነሱን ፎሎ ታደርጊያቸዋለሽ። እልክልሻለሁ አካውንታቸው ማለት ነው። ሲያስተምሩ ገብተሽ ምናምን ተምረሽ ከዛ ለመምረጥም ለመወሰንም ለመረዳትም ይጠቅምሻል። ጊዜ የሚቆጥረው ከእድሜ ላይ ነው። ገባሽ? እና አንዳንዴ እንደ ሞኝ ዘመናችንን መጨረስ የለብንም። ቢያንስ ማወቅ ያለብንን ስለኛ ማወቅ አለብን። ስለሁሉም ባናቅ ለእኛም የሚጠቅመንን አንድ ነገር ማወቅ አለብን ብዬ ስለማስብ እችን ሪካመንድ ላደርግሽ ብዬ ነው። ሌላ ማለት የምፈልገው ቅድም በተነሳው ሀሳብ ላይ ነው። ሀሳቡ በጣም ትኩረቴን የሳበኝ ምክንያት ስላለው ነው። እናቴ ተደፍራብኛለች ብሎ በዚህ ምክንያት ነው ከኦርቶዶክስ የወጣሁት ያለ ልጅ ነበር እና ደፋሪ ምንም ኤክስኪውዝ የለውም። በነገር ደፋሪ ፓጋንም ሆነ ኤቲስትም ሆነ ኦርቶዶክስም ሆነ ሙስሊም ደፋሪ ነው። በቃ ለደፋሪ ምንም ታፔላ አይሰጠውም። በቃ ደፋሪ ነው እና እኔ ምንድነው የሚያሳዝንሽ ነገር ምንድነው የሚገርምሽ ነገር ካላችሁኝ ህግ አለ በእስልምና የሚደፍሩ ሰዎች ህግ አለ።
በክርስትና እንደነገርኳችሁ በአንድ ጆግ ውሃ ነው የሚፈወሱት ደፋሪዎች። በአንድ ጆግ ውሃ ንስሐ በመግባት ነው የሚመለሱት እና ከቤተ ክርስቲያን አይባረሩም፣ ማህበረሰቡ አያገላቸውም። ይሄ ስላችሁ ቤተ ክርስቲያኗ ደፋሪን ትቀበላለች እያልኳችሁ ሳይሆን ህጓ የሚፈጸመው እንደ ሁኔታው ነው። ሴትን ከደፈረ መቋሚያ የሰረቀ ጽናጽን የሰረቀ ይቀጣል። ስለምናቅ ያደግንበት ቤት ስለሆነ ተደፈርኩ ያለች ሴት የሴት ልጅ መደፈር አንዳንድ ሰዎች ምን ይላሉ? ኦርቶዶክስ ቤተክርስቲያን እኮ የአማራ ባህል ነው ይላሉ። ይህን የሚናገሩ ሰዎች ነው አንደርስታንድ እናደርጋቸዋለን። ምክንያቱም የሴት ልጅ መደፈር ይሄ እድሜዋ ደረሰ አልደረሰ የሚባለው ነገር አያሳስባቸውም። በነገራችሁ ላይ ሴት ልጅ ምንም እንደሆነች የማሰብ ችግር አለባቸው። ቄስም ይሆኑ ዲያቆንም ይሆኑ የንስሐ አባትም ይሆን ማህበረሰቡም ይሆን ሰው። ስለዚህ ለተደፈረች ሴት ያላቸው አመለካከት ጤነኛ አይደለም። ህገ መንግስቱ ኬሺ አንድ ሴት ተደፍራ ተጠቅታ መደበቂያዋ ማልቀሿ ከምታለቅስበት ቤተ መቅደስ ከምታስቀድስበት ቦታ ከቄስ እንግዲህ ቄሶች ንስሐ አባት ይሆናሉ፣ ቄሶች ይፈታሉ፣ ጸሎት ያደርጋሉ። ቤተክርስቲያን የሰጠቻቸው ክህነት አላቸው። ያንን ክህነት ለግል ፍላጎታቸው ለማጥቃት ይጠቀሙበታል፣ ለማበላሸት ይጠቀሙበታል እና ወደ ቤተክርስቲያኗ የሚመጡ ህፃናቶችንም በሰንበት ትምህርት ቤት እንደዚህ አይነት ነገር አለ፣ ጸበል ቦታ ላይ እንደዚህ አይነት ነገር አለ፣ ቤተክርስቲያን ገዳም ውስጥ እንደዚህ አይነት ነገር አለ። ከዚህ በፊትም አብዛኞቻቸው የምታስታውሱት ባህር ዳር አባይ ማዶ ገብርኤል ይመስለኛል እና ተደፈርኩ ብላ ሚዲያ ላይ የቀረበች ልጅ ነበረች። ልጁ ኦብቪየስሊ ሰውየውን ነው የሚመስለው። ጋይስ አይታችሁት ከሆነ ይመስላል። በቃ አንድ ናቸው። ዲያረዴ እኔን አያስፈልግም እስኪባል ድረስ ማለት ነው። እንደዛ በባዶ እግሯ ቡና እንኳን አልጠጣም ነበረ። በጣም ተሳዝናለች ስታዩዋት። ለእሷ ለማዘን ሴትም ወንድም አይደለም መሆን ያለባችሁ። በቃ ሪያክሽኗ በጣም 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 ልብ የሚሰብር በጣም የሚጎዳ ነበረች። ዲኤንኤ አልሰጥም ብለዋል። ነገሩ ተድበስብሶ ቀርቷል። ስለዚህ በዚህ ታሪክ ውስጥ ያለፉ ብዙ ሰዎች አሉ። ይሄንን ነገር ነው ሰፖርት የሚያደርጉት። በነገራችሁ ላይ የኦርቶዶክስ ንጽጽር ሰሪዎች እንደነ ማማዬ አይነቱ የህፃናት ጋብቻ እኮ በቤተክርስቲያን ውስጥ ይፈቀዳል፣ ያስቀድሳሉ፣ ይቆርባሉ፣ እዛ ሄደው ይጋባሉ ስትባል ምን አገባን ቤተክርስቲያኑ አግባ አትልም ብላ የምትመልስ ሴት ናት። እነዚህ ሴቶች በወሊድ ምክንያት በፌስቱ ላይ ሞታሉ፣ ይደፈራሉ። የ10 ዓመት ልጅ 12 ዓመት ልጅ ስታገባ ለአንድ ዲያቆን ምክንያቱም ገጠር ላይ አሁን ላይ ሴቶቹ የሉ ለአቅመ ሔዋን የደረሱ ሴቶች ገጠር ላይ ወደ ከተማ ይሄዳሉ። ኢትዮጵያ ወዳሉ ከተሞች ይሄዳሉ፣ ወደ አረብ ሀገር ይሄዳሉ እና አያገኙም። በዛ ምክንያት ነው ሴቶቹን በህፃንነታቸው የሚያገቧቸው። የሚገርማችሁ ነገር እና እነዛ ህፃናቶች በወሲብ ምክንያት የሚመጡ ብዙ ህመሞች አሉ፣ ብዙ መጎዳት አለ። በመንፈስ ይጎዳሉ፣ በስጋ ይጎዳሉ። ስለዚህ እንደ ኖርማል ነው የሚታየው። እዛ ቦታ ላይ ብዙ በዚህ መንገድ ውስጥ ያለፉ ሴቶች አሉ፣ ህይወታቸው የተበላሹ ሴቶች አሉ። ይሄ ነገር ልክ እንደ ኢሹ ሲነሳ እነ ማማዬ እኛ ምን አገባን ነው መልሳቸው። ከዚህ በፊት ሳላህ ቪዲዮ አዘጋጅቶ በጣም ፈርታ ተረብሻ ማማዬ ምን ስትል ነበረ? ግለሰብ ስለሚያደርገው ነገር አያገባንም። ማንም ምንም ማድረግ ይችላል። ቤተክርስቲያናችን እስካልፈቀደች ድረስ ስትመልስ በጣም አሳዘነችኝ። ራሷን ነው እዛ ጋር የምትከላከለው። ገብቷችኋል? ለሚመጣላ ጠቂ ነው አያገባኝም ብሎ ከማለፍ ውጪ በዛ ውስጥ የምታልፍ ሴት ኦርቶዶክስ ክርስቲያን መሆኗ ልጆቿ፣ ቤተሰቧ፣ የልጅቷ ሜንታሊ አያስጨንቃቸውም። በቃ በሚያስፈራችሁ ሁኔታ ነው። አሁን እሷን እንደምሳሌ ሊጠርኩላችሁ ሚዲያ ላይ ንጽጽር ላይ ስለምታውቋት ነው እና አይጨነቁበትም። የሴት ልጅ መደፈር፣ የሴት ልጅ መጠቃት፣ በዛ ችግር ውስጥ ማለፍ ለእነሱ ችግራቸው አይደለም። ጸበል ቦታ ብትደፈር፣ ቤተክርስቲያን ውስጥ ብትደፈር፣ መዝሙር የሰንበት ትምህርት ቤት ብትደፈር፣ ቄስ ቢደፍራት አያሳስባቸው። ለዚህ ነው ኦርቶዶክስ የአማራ ባህል ነው ሲሉ አንዳንድ ሰዎች አክሴፕት የማደርጋቸው። በባህል ኢትዮጵያ ውስጥ የሴት ልጅ መደፈር የሚቆረቆረው ከስንት አንድ ነው። የተማሩ ሰዎች እንኳን ምስክር አምጡ ነው የሚሉት። የሚገርማችሁ ነገር ኢትዮጵያ ውስጥ ይሄ በባህል ይመጣ ነው። እንደ ሃይማኖት ግን ደፈርክም ገደልክም ታሪክ የሚዘጋው በአንድ ጆ ከሆነ አዲስ ኪዳን ነው። እኛ አንፈርድም፣ እግዚአብሔር ነው የሚፈርደው ይለዋል። እሺ የተደፈረችው ሴት እግዚአብሔር ምን ብሎ ነው የሚፈርድላት ስትል አላሁ አለም፣ እሱን እኛ አናቅም፣ በቃ አናቅም ይለዋል። ስለዚህ ለደፋሪዎች የሚያበረታቱት ፕሮሞት የሚያደርጉት ነፍሰ ገዳዮችን ፕሮሞት የሚያደርጉበት መንገድ ቤተክርስቲያኗ ህግ የላትም። ፍትሐ ነገሥት አላት፣ ይተገብሩታሉ፣ አይተገብሩትም ሲፈጸም ስላላየንኛ። በዚህ ታሪክ ውስጥ ግን ያለፉ በጣም ብዙ ሴቶች አሉ። በጣም ብዙ ሴቶች ህይወታቸው የተበላሸ ጠጪ የሆኑ ሴተኛ ዳር የሆኑ የተበላሹ የታመሙ ብዙ ሰዎች አሉ እና እነዚህን የታመሙ ነፍሶች የሆነ ቀን አግኝታችሁ ስታክሟቸው ይነሱባቸዋል። የሚገርማችሁ ነገር ተለውጠው ነው የሚመጡት። እንደዚህ በስጋ ነው የሚገለጡት እና
እናቴ ተደፍራብኛለች፣ እኔ ተደፍሬያለሁ፣ ወንድሜ ተደፍሮብኛል ብለው የሚወጡ ሰዎች በተለያየ አጋጣሚ ፕላትፎርም ላይ ስናገኝ እንደነገርኳችሁ የታመመ ሰው ቦታ አይመርጥም። የታመመ ሰው የት ማውራት እንዳለበት አያውቅም። እኔ አሁን እንደዚህ አይነት ወሬዎች ሚዲያ ላይ ባይወሩ እመርጣለሁ። በቃ ስለሚታመሙ ሸክማቸው የቀላል ስለሚመስላቸው ነው የሚያወሩት ማለት ነው። ስለዚህ እነዚህን ታሪኮች እኛ የምንሰማ ሰዎች ነን ሃንድል ማድረግ ያለብን። ኢትዮጵያ ውስጥ የደፈረው እያለ ተደፋሪዋ ናት የምታፍረው፣ ያጠቃው እያለ ተጠቂው ነው ብዙ ጊዜ የሚጠቃው መልሶ እና እንደዚህ አይነት ሰዎች በአጋጣሚ ሂስቶሪያቸውን ድንገት ሲናገሩ ከሰማን ታሪኩ ላይ ብቻ ፎከስ እንድናደርግ ነው የማሳስበው። ምክንያቱም የባለ ታሪኮቹ ህይወት ያሳስበኛል ከተናገሩ በኋላ። ሚዲያ በጣም መጥፎ ኬሚካል ነው። በቃ ብዙ ሰዎች በተለያየ መንገድ ስለምንረዳ ማለት ነው። እና ግን እንደዚህ አይነት ደፋሪዎች ኦርቶዶክስ ቤተክርስቲያንን ይገልጻሉ ካላችሁኝ እኔ የትኛውን ሃይማኖት ፕሮቴስታንትም ይሁን ካቶሊክም ይሁን ቀደም መሲ ብለዋለች፣ ለቤተክርስቲያኗ እንደ ዶሮ የሚቀርቡ አይደሉም። በቃ ሮል አይደሉም ለቤተክርስቲያኗ ለእነዚህ ሰዎች የምሰጠው ህግ ደካማ ነው፣ የምቀጣበት መንገድ ደካማ ነው። ሴቶችን በተለይ ከምንም አትቆጥርም። ቤተክርስቲያኗ እንጨት ቢነሳባት ትቀጣለች፣ ጽናጽን መቋሚያ ቢሰረቅባት ትቀጣለች። ለተደፈሩ ሴቶች ለተጠቁ ሴቶች ግን ምላሽ አትሰጥም። ብትሰጥ ኖሮ ሚዲያ ላይ እንግዲህ ስንት በሚሊዮን የሚቆጠር ሰው የሰማው ፖድካስት ላይ የቀረበችው ያቺ መለኩሴ በምንኩስና የተደፈርኩትኝ ያለችን ሴት እስከ መጨረሻው ታሪኳን አጥርተው ለቤተክርስቲያኑም ክብር፣ ለሰውየውም ክብር፣ ለሴቷም ክብር ሲባል ያረጉት ነበር። ዝምን ያሉት ለምን? ስለለመዱት ነው። ነገም ተነገ ወዲያም ያደርጉታል በነገራችሁ ላይ። እና እኔ ችግሬ እንደዚህ አይነት ታሪኮች የሚሰክሩም መጠጥም ይፈቀዳል። ቅድም ይምራን እያለ እንዳለው ምግቡም መጠጡም ኔቸርን ይንቃሉ። እኔ ብዙ ጊዜ የኦርቶዶክስ ቤተክርስቲያን መምህራኖች ላይ የማየው ከኔቸር ጋር ነው የሚጣሉት። የኔቸር ችግር አለባቸው። በግድ በቃ ኔቸራችሁን ካዱ የሚሉት ነገር አለ። ያ ነገር ይመስለኛል ለመድፈርም ለመግደልም ለማጥቃትም የሚያነሳሳቸውና ጥንቃቄ ብናደርግ እንደዚህ አይነት ታሪክ ያላችሁ ሰዎች ሶሻል ሚዲያ ላይ ገብታችሁ ስትናገሩ መጀመሪያ ኢንቦክስ አድርጉ። ለቤቱ ባለቤት ባቢሎን ጋር ከሆነ የምታወሩት ኢንቦክስ አድርጉለት። በቴሌግራም አውርታችሁ ስጨርሱ ወደ ቲክታክ ነው። አደጋ አለው በነገራችሁ ላይ። አንዳንዴ የታመመ ሰው የሚናገረውን ቃላት ስለማይመርጥ ለእናንተም ለዛም ሰው ክብር ሲባል ባይወራ ብዬ ስለማምን ነው እንጂ ቤተክርስቲያን ለመከላከል አይደለም። ግን ለእናንተ ማንም ሰው በነገራችሁ ላይ አንዳንድ ህመም እኔ የሰው ህመምን ሲያቀል እኔ በጣም ስለማዘን ነው። የታመመ ሰው አሁን በጣም የትልቅ ህመም ነው ለዚህ ሰውዬ። ይሄ ሰውዬ የሚያዩ ኦርቶዶክስ ክርስቲያኖች ከሜንሽን አድርገው ተካፍሎት እኮ ነው እንዲህ ያለው ሊሉት ይችላሉ። የሆነ ቤት ሲያገኙት መደፈር ለእነሱ ኖርማል ነው። በነገራችሁ ላይ ለመዝሙር ያለች ከዚህ በፊትም ብየዋለሁ። የሴት ልጅ መደፈር፣ የህፃናት ጋብቻ፣ ሰርግ ይደገስላቸው፣ በሬ ይታረድላቸው፣ ደም ይወዳሉ። በቃ ቫምፓየር ይመስል ደም ይወዳሉ። ሁሌ ነው የምናገረው። ለእነሱ ይሄ ምንም ማለት ስላልሆነ እንደዚህ አይነት ታሪክ ያላችሁ ሰዎች ብዙ ጊዜ ኢንቦክስ አድርጉ። መጀመሪያ አመሰግናለሁ። ኦፓል አንቺ የተናገርሽ ቃል ነው የምታታጊና ማለት ነው ላ ነገር ዝሙቱን እንደ ቀላል የሚታይ ግን እዚህ ጋር ጠቅሽና አንድ ሰው ጴንጤ አሁን ጴንጤዎች ምሳሌ በቤተክርስቲያን አካባቢ ሄዶ ኢየሱስ ጌታ ነው ከምንድን የሚሆነው ታውቂያለሽ? ታውቃላችሁ? አጀማ አንድ ጴንጤ ምሳሌ ሄዶ በቤተክርስቲያን አካባቢ ኢየሱስ ጌታ ነው ካለ ቤተክርስቲያን አካባቢ አንድ ጴንጤ ሄዶ ኢየሱስ ጌታ ብሎ ቢሰብክ ምን ይደረጋል? ቤተክርስቲያን አካባቢ ክርስቲያን ጋር ኦርቶዶክስ ጋር አንጠልጥለው ነው የሚወስዱት። የማርያም ጥላት እየተባለ የሚገደለው የማርያም ጥላት እየተባለ ወረበል አያችሁ አይደለ? አዎ ሐሳብ በሐሳብ መውገቱ ይቻላል። ሐሳብ በሐሳብ ያው አክቹአሊ ይሄ ነገር በተግባር ነው። ኡስታዙ ሄድ ባለፈው ተናገረ፣ ሰምታችሁ ከሆነ ያየውን ራሱ ነግሮናል። ድሮ በህፃነቱ ያጋጠመው ነገር ማለት ነው። ከሱም አልፎ ወደ ጎጃም አካባቢ ብትሄዱ ወደ በጣም ብዙ ክርስቲያን ያለበት ብትገቡ ወላሂ እንደዛ የማያውቁ ጴንጤዎች ይገደላሉ። እነሱ ደግሞ ሄዶ ኢየሱስ ጌታ ነው ሲል ከዛ በኋላ ይገሏቸዋል። እና አያችሁ አይደለ ልዩነቱ? ሐሳብም በሐሳብ መውገት እኮ ነው። የተለየ ሐሳብ ምንድነው? ኢየሱስ ጌታ ነው አለ በቃ መወያየት እኮ ነው። አሁን አንድ ክርስቲያን መጥቶ ኢየሱስ ጌታ ዘለ የአላህ ጠላት ቢል አልገለውም፣ እወያየዋለሁ። ችግር ምንድነው ብዬ ኢየሱስ እኮ ሰው ነው ብዬ እወያየዋለሁ እንጂ አንተ የአላህ ጠላት ቢል አልገለውም። ግን ክርስቲያኖች አንድ ጴንጤ መጥቶ ኢየሱስ ጌታ ካላቸው የማርያም ጠላት ብለው ይገሉት። አያችኋል? አንደኛ። ሁለተኛ መደፈሩ ላይ ደግሞ ማለት ነው ችግሩ ሴቶቹ ለማይናገራሉ ነው። ሴቶቹ ለማይናገሩ ተደፈሩ አይደለ? ከተደፈሩ በኋላ ያው ህግ የለም። ህግ አክቹአሊ ህጉን ተወው፣ መንግስት ስለሆነ መንግስቱን ተወውና ወደ ሃይማኖት ስመጣ የሃይማኖት አባቶች ሴቶችን ማዋት እኮ አይችሉም አይደል? እንዴ መነኮሳት ሴቶችን ማዋታቸው። አሁን ያቺ መነኮሳት ተደፈረች አይደል? ያቺ መነኮሳት ስትደፈር ማን ያውራት ነው? መጽሐፋችን ምን እንደሚል ተመልከቱ። መጽሐፉ አንድ ቃል ያስቀምጣል። ተመልከቱ ምንድነው እሱም? ያው እዚህ ጋር መጽሐፈ ሃይማኖት አበው እንደዚህ ይላል። ወጣንያን ፍጹማን መነኮሳት አለ ከሴቶች ይራቁ አለ። ወደ እነርሱ አይቅረቡ፣ ከእነርሱ ጋር አይነጋገሩ፣ ምንም መልስ እንዳይመልሱላቸው አለ።
ፈጽሞ ከእነርሱ ይራቋል። ስለዚህ አንድ ሴት ተደፍራ እንኳን ለመናገር አትችልም። ለምን? መጽሐፉ ይከለክላቸው መናገራቸው ምንም ነገር እንዳይመልሱላቸው እንዳያወሯቸው አረጋቸው አይደለ? እንደዚህ ነው የሚያዋቸው። ወለሃታ ከሱም አልፎ ካወሩ በጥርሳቸው ሰይጣን አለ። ካወሩ ሴቶች ካወሩ በጥርሳቸው ማለት ሰይጣን አለ። ላሳያችሁ እሱን ደግሜ አንዴ። ያው እዚህ ማውጣው እዩት። ምን አለ? ሴት ልጅ የምታወራ ከሆነ በጥርሷ ሰይጣን አለ። ያ እዩት። ማን ዲቆይ ይፈተው ያ ይታያችኋል ብዬ አስባለሁ። እንደዚህ ይላል። አልከፈተውም። ቆይ አንዴ ይሁት በጣም አሁን ይታያል ብዬ አስባለሁ። እንዴ ኦፓል አንቺ ጋር ይታያል? ይታያል እኮ አሁን ጠፍቷል፣ አይታይም ምንም። እሺ እንደዚህ ይላል። ያው ሴቶች ወደ እግዚአብሔር አገልጋዮች አይቅረቡ አለ። ሲስቁ በጥርሳቸው ውስጥ ጋኔን አለና ይሽ አይደለ? ሴቶች ወደ እግዚአብሔር አገልጋዮች ወደ ቄሶች መቅረብ አይችሉም። ቄሶች እግዚአብሔር አገልጋዮች ተደፍረው ሴት ተደፍራ ሄዳ መናገር አትችልም። ለምን? ወደ ሰዎች መቅረብ አትችልም። ያው በጥርሳቸው ጋኔን አለና ሲስቁ በአይናቸው ሲያዩ የዳቢሎስ ጣት በቅንድባቸው ላይ ሆኖ ወደ እነሱ ይጠቅሳል። የዳቢሎስ ጣቱ ራሱ ምን ላይ ያለ? ቅንድባቸው ላይ ያለ ይልሻል። ጣታቸው ውስጥ ሆኖ እንደዚህ ይጠቅሳቸዋል። ይናገር ጣታቸው ላይ ማለት እንደዚህ ይጠቅሳቸዋል። እና አይጋቸው አይደል? መናገር ራሱ አይችሉም። ጥያቄ መናገር ራሱ አይችሉም። ተደፍራ ብዙ ነገር ደርሶባት ራሱ ለማን ትናገራለች ነው? ለመንግስት እኮ መንግስት ራሱን የቻለ ፖለቲካ ነው። ግን እንደ ሃይማኖት አባት መቀረብ መናገር አይችልም። ለምን? ከተናገረ በጥርሷ ውስጥ ጋኔን አለ። አባቶች ሊያወራት አይችሉም። እና ፕሊስ ኦርቶዶክሶች ካላችሁበት ነገር በደንብ አድርጋችሁ መምሩ። ለምን? እምነቱ ወደ ግን አክቹአሊ በጣም ህዝቡ እየነቃ ነው። ወላሂ ቀል አይደለም። ህዝቡ በጣም እየነቃ ነው ያለው። ቢሆንም በደንብ መንቃት አለባችሁ ለማለት ነው። ጨምሩበት። በነገራችን ላይ ይሄ የሃይማኖት አባት የሚለው እዚህ ጋር ማለት ያለባችሁ ዘፍጥረት 38 ላይ ያለውን ታሪክ ታውቁታላችሁ። ቄሱ ሚስቱ ሞታ ከሆነ አንድ ሴት ጋር ሄዶ ግንኙነት መፍጠር ይችላል እኮ ሚስቱ ከሞተች። ያቺኛዋም ሴቷም ትዳር ከሌላት ወይም ድንግል ካልሆነች ሴትዮዋ ያዛች ሴትዮዋ ጋር የሚያደርገው ደፈራት ወይም ዝሙት አይባልም። ልብ ብላችኋል። ይሁዳ ሚስቱ ሙታበት ነበረ። ሚስቱ ሙታበት አንዲት የልጁ ምራት ተሸፍና ስትመጣ ጋለሞታ መሰለችው። ስለዚህ ጋለሞታ ጋር ሚስት የሌለው ወንድ ጋለሞታ ጋር ሄዶ መተኛት ይችላል። ያኔ ይሄ ምንድን ነበር እኛ ጋር እየመጡ ይሄ ዘዋጅ ሙታ ምናምን እየላፋቸው የሚከፍቱት ማለት ነው። ነብያችን አለይሂ ሰላቱ ወሰለም ዘዋጅ ሙታን ከልክለዋል። ነገር ግን መጽሐፍ ቅዱስ ዘዋጅ ሙታን አይከለክልም። አንዲት ጋለሞታ የሆነች ሴት አንድ ወንድ ሚስቱ ከሞተችበት ያ ወንድ የሆነ ጠቦት ሰጥቷት ወይም መፋቂያውን ሰጥቷት ወይም ቀለበቱን ሰጥቷት እሷ ጋር ተኝቶ መሄድ ይችላል። ተግባብተናል። ዝሙት አይቆጠርም። ስለዚህ አሁን ቄሱ ያ እናቴ እንደፈራት ያለው እናቱ ባል ከሌላት ወይም እናቱ ልጃገረድ ካልሆነች ቄሱ ሚስቱ ከሞተችበት ዛች ሴት ጋር ሄደው በቄሱ ጭንቅላት ውስጥ ዝሙት ነው ብሎ ስለማያስብ ነው። በነገራችን ላይ ማለት ነው። ይሄንን ቅድም የረሳሁትን ይሄን ልንገራችሁ ብዬ ነው። የቀደሙ የይሁዳ ታሪክ ላይ ማለት ነው። ሴቷ እኮ አይተሽ ከሆነ ሴቷ ካረገዘች በኋላ ምንድን ነበር ያለው? ይሁዳ ራሱ በእሳት ትቃጠል ነበር ያለው አይደለ? በእሳት አቃጥሏት ነበር። ከዛ በኋላ ተቃጠለች። ከዛ በኋላ አልተቃጠለችም። ልጅን ስላልሰጠኋት ነው ብሎ ማራት። ያኔ ጥፋቴ ነው ብሎ ነው የማራት። ያኔ የማርቻውን ተው። ዋናው ሜን ፖይንቱ ምንድነው? ጋለሞታ መሰለችውና ይሁዳ እሷ ልቡ እንደከጀለ ስታውቅ ምን ትሰጠኛለህ ከኔ ጋር ብትተኛ አለችው። ጠቦት ልክልሻለሁ አላት። የእጁን አምባር ሰጣት፣ ስጦታ ሰጣት። ስለዚህ አንድ ሚስቱ የሞተችበት አንድ ሆነ ቄስም ሊሆን ይችላል፣ ዲያቆን የሆነ ኤቭሪቲንግ ኤኒ ወንድ ሊሆን ይችላል። ልጃገረድ ካልሆነች አንድ ሴት ጋር ገብቶ መተኛት ይችላል። መፋቂያውን ሰጥቷት የጃምባሩን ቀለበቱን ጠቦትም ካለው ጠቦት ሰጥቶ ማለት ነው። ያኔ ይሄ ጊዜያዊ ይሄ ልክ በባለገኛ ቋንቋ ሾርት የሚባለው ማለት ነው። ተስተግፍሩላህ እሱ ማለት ነው። እና ካረገዘች በኋላ የሚለው የእርግዝናውንና ካወቀ በኋላ ያለው ማን ነው? መነሻው ግን ይሁዳ ሴቷ ጋር የገባው ምንድነው? ጋለሞታ መሰለችው። ጋለሞታ ጋር እንዴት ይገባል? ዝሙት አይደለም ወይ ሲባል ሚስቱ ሙታበታለች። ሚስቱ ስለሞተችበት ዝሙት አይባልም። ፍላጎቱ ስላለ ፍላጎቱን ለማርካት ነው የገባው እና እሷ ጋለሞታ ናት ተባለ። ደግሞም ልብ ብልሃል ዕብራውያን ላይ ነው መሰለኝ ካልተሳሳኩኝ። ረዓብ አለች አይደለም? የኢያሱን ወታደሮች ያስመለጠችው። አሁን እሱ አዲስ ኪዳን ላይ ማን ነው የ2000 እትም ላይ ምንድነው የሚላት? ዘሙቱ አዳሪ ነው የሚላት። ዘሙቱ አዳሪ ጋለሞታ ይላታል። የ1954 የእንትኑ የ2000 እትም ደግሞ